በእንጀራ እናቷ የምትሰቃየው ጽናት እንግዲህ ትናንትና ተለቋል ማለት ነው። ጽናትና ብሌን እንግዲህ ሐኪም ቤት ቁጭ ብለው ስለ ትዝታና ስለ እናቷ እያወራች፣ አቶ ግርማ ደግሞ ያው ሎንቸር ላይ ቁጭ ብሎ ረስተውታል። ከነ መፈጠሩም ሰውየው ረስተውታል ማለት ነው። ወይም ደግሞ አይሰማንም ብለው ዝም ብለው በቃ እሷ ተከፍታ የተከፋ ሰው ስለሆነች ዝም ብላ እያወራች እያለቀሰች እናቴን ድጋሚ አይኗን እንኳን ሳላት ድጋሚ ሞተችብኝ፣ ትዝታ ህይወቴን አመሰቃቀለችው፣ ለአንዴ እንኳን እናቴን አይኗን ባያትና ብትሞት አይቆጨኝም ነበረ እያለች እናቴን ለሁለተኛ ጊዜ አጣዋት ስላትመለስ ሄዳለች እያለች ሁሉንም ነገር እንግዲህ ፍቅሬ ሰምት ማን ነው ይሄ ግርማ ሰማ ማለት ነው አባቷ። ከዛ ያው ደም ግፊት ስላለበት በጣም ኃይለኛ ደም ግፊት አለበት ሰውየው። እዛው ሬንጀር ላይ ያለ እንግዲህ እነሱ ልጆቹ ረስተውታል። ሲጀመር ዶክተሯ አለች አየችው ማለት ነው። ዶክተሯ እንግዲህ ጮኋ ቶሎ ብላ ይዛው ገባችና መድኃኒቱንም ምኑንም አደረገችለት። ከዛ በኋላ ለጽናት ምክር ሰጠቻት። እኔ አባትሽን ተንከባከቢ አላልኩሽም ወይ? አባትሽን የሚያስጨንቀው ነገር እንዳትናገሪ አላልኩሽም ወይ? አረ ዶክተር እየተንከባከብኩት ነው በጣም ግን ምንም ያደረኩት ነገር የለም። እስኪ አስታውሺ የሆነ ነገር ብለሽ ከሆነ ምናልባት እሱ በጭንቀት ነው እንደዚህ ድንገት ደም ግፊቱ ሊመጣ የሚችለው ስትላት፣ ወይኔ በቃ አባዬ ሰምቶናል ማለት ነው እያለች ምንድን ነው የሰማው ስትል፣ በቃ ሁሉንም ነገር ሰምቷል አባዬ አለቻት። እኔ አላልኩሽም እንዴ? እባክሽን አባትሽን ተንከባከቢ ነግሬሻለሁ ስትላት፣ እሺ እንከባከበዋለሁ ዶክተር፣ እኔም ያለሱ ምን አለኝ ብላ እንግዲህ አለቅሳ ወጣች ማለት ነው። ባብዬ እንግዲህ እቺ ራሄል ተብዬዋ ወርኮ እኔ ኬት እንደመጣች አረ ፈሪ እንዴ! አረ የእውነት ሼም የሚባል ነገር የለም እንዴ? ማለት አንቺና ባቢ አሁን ማለት ፊትሽን አላየሽውም እንዴ? ግን አስሬ ነው በስልክ ፊትሽን የምታየው አይደለ? አንቺና ባቢ እኮ ምንም አትገናኙም። እድሜ የሚባል ነገር እኮ አለ። ጉድ እኮ ነው እናንተዬ። በግድ ልጁ ላይ ልትወጣ ፈጣሪ ትዕግስት ውስጠኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ጽናት ድራማ በእንጀራ እናቷ የምትሰቃየው ጽናት እንግዲህ ትናንት ተለቋል ማለት ነው። አቶ ግርማ እንግዲህ ድጋሚ ሆስፒታል ገብቶ ነበረ፣ ግን ተሽሎት ወደ ቤቱ ተመልሷል። እንግዲህ እያንዳንዷን ነገር ንገሪኝ። አይ አባዬ እኔ ምንም ልነግር አልችልም፣ አሁንም ደግሞ የሆነ ነገር ትታመምብኛለች፣ ችግር የለውም ንገሪኝ ሲላት እንግዲህ አስገድዳት። ከዛ ባቢና ብሌን ወደ ውጭ ወጡ፣ ነገረችው። እንግዲህ እርማቸውን አወጡ ማለት ነው። አባትና ልጅ ተቃቅፈው አለቀሱ። ለሚስቱም ለሚስቱ እሷም ለእናቷ እንደዚህ ህይወቴን አመሰቃቀለችው ትዝታ እያለ እንግዲህ ትዝታ ጀሀነብ ይገባች፣ ሌላ ምንም አለለሽም፣ የተረገመች ማለት ነው። እና እንግዲህ አባትና ልጅ ተያይዘው እያለቀሱ አረ ባቢ እንግባ በቃ እነኝህ ሰዎች አልቅሰው መሞታቸው ነው ስትል ብሌን አይ ታያቸው ይላቀሱ ይውጣላቸው አለ ማለት ነው። ባቢ እውነት ነው፣ ስታለቅሱ እኮ ይለቃቸዋል በነገራችን ላይ። እና ባቢም ደግሞ እባክሽን ብሌን አንድ ጊዜ ብቻ እድል ስጭኝና ስሚኝ። ምንድነው መሰማ እባክህ ሳታስመስል አለችው ማለት ነው። ከዛም እንግዲህ እባክሽ ስሚኝ አንድ ጊዜ ብቻ እድል ስጡኝና ልንገራችሁ አለ። ሁሉንም ነገር ነገራት። ትዝታ ለሱ ምን እንደሆነች፣ ምን እንዳደረገችው፣ ህይወቱን እንዳመሰቃቀለችው፣ ቤቱንም እሱ ሸጦ ለትዝታ ብሩ እንዲገባ ለጽናት ብሩ እንዲገባላት ያደረገው እሱ መሆኑን። ከዛ እንግዲህ ብሌን ተጸጸተችና ይቅርታ አድርግልኝ ባብዬ፣ እኔ እንደዚህ መቼ ገባኝ ብለህ ነው፣ በጣም ይቅርታ። ግን የእውነት ምን አይነት ሰው ሴጣን ሰው ናት ትዝታ የምትባል ብላ ብሌንዬ በጣም አዘነች ማለት ነው። ብሌን ማለት ምርጥ ጓደኛ የጽናት ማለት ነው። በእውነት የማትደራደርባት እንደዚህ እውነተኛ ጓደኛ አላህ ይስጠን ለሁላችንም ማለት ነው። እንግዲህ ያቺ ቦርኮ ደግሞ መንገድ ላይ መኪና ቆማ ነበረ። ቀይ በሆነች ትመስለሻለች ብለን የእውነት ደፋር በቃ እንደዚህ ደፋር ልክልካችሁ የሚነግራችሁ ደፋር ደስ አይልም። ቅንጣትም ታክል ሰው አትፈራም ማለት ነው ብለን የእውነት እንግዲህ ወይዘሮ ራሄል ገና ለገና ብር አለኝ ብላ ከንፈሯ ቀይ፣ የለበሰችው ቀይ፣ መኪናዋ ቀይ። ምን እዚህ ቀይ በሆነች መስለሽ ተገተረሽ እዚህ ኝት ይብኛል አንቺ ለዛ ይልኝ እንዳላጋጭሽ አለቻት። ምን ሆነሽ ለማወቅ ፈልጋ እኮ ነው። ከሐኪም ቤት ሮጠሽ ስትወጪ አይቼሽ ነው እና ለውጣ ምን አገባሽ አንቺ ምን ቤት ነሽ? ልክ ልኳን ነግራት ሄደች ማለት ነው። እንግዲህ ባቢ ደግሞ ከሷ ስትለይ ባቢን ያገኘች። ወይኔ ዛሬ አለች። ባቢዬም እንግዲህ አንድ ጊዜ ብቻ መጥቼ አይኗን ሊያትና
እኔ ትዝታን ነው ጽናትን በጣም አፈቅራታለሁ እባክሽን ሲላት ግን ከኔ ጋር ተከትለ እንዳትመጣ ግን በኋላ ትንሽ ቆይተ ና አለችው። እንትና ብሌን መድኃኒቱን ለግርማ ይዛ ሄደች። ትንሽ ቆይቶ እሱም ሐኪም ቤት መጣ። በስርዓት አዋራችው። ጽናት እንግዲህ አዋራችው። ምንም ቢከፋትም ግን ለእሷ ጥሩ ልጅ ነው። በእንትና ጽናት ማለት ማነው ባብዬ ጥሩ ልጅ ነው ለጽናት የእውነት ማለት ከጎና ያለው እሱና ብሌን ናቸው አሁን ላይ ማለት ነው። እንግዲህ ከዛ አባቷን ከሐኪም ቤት ይዘውት ገቡ። አባትና ልጅ ተላቀሱ። ይሄ የባቢ አባት ጉረኛ፣ በሰው ንብረት እንደዚህ የሚጎር ፈጣሪ ሆይ አንተ ምንም አይሳንህም መቼም። አንተ ትልቅ የተባሉትን ሰዎች ታች ታወርድና ትንሽ የባሉትን ደግሞ ትልቅ ደረጃ ላይ የምታደርስበት ጌታ ነህና ይሄንን አቶ ተስፋዬ የሚባል ሰው የእሱን መጨረሻ ብቻ ፈጣሪ ያሳየኝ። በእውነት ግርማ ደግሞ እንደዚህ ወንበሩ ላይ ተመልሶ የራሱ ድርጅት ውስጥ ተመልሶ ቅብርር ብሎ የሚቀመጥበት ቀን የእውነት ቅርብ ነው። በጣም መጥፎ ሰውዬ ነው ከመነገራችሁ በላይ ማለት ነው። እና እንግዲህ አቶ እንትናችን ማነት ራሄል እዛ ሐኪም ሰውየው ጋር ሄደችና ድርጅቱን ክላይት ባለ